Booker 567, what up? How y'all doing? What? Is this thing on? Oops. ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ፣ የዳኒ ጉርሻ። መሀል ሰፋሪነት፣ being average, mediocrity ለዓለሙም ለእግዚአብሔሩም አይመችም። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላለ በራድም ወይም ትኩስ ስላሉን ካፌ ልተፋ ነው ብሎም አይደል መጽሐፍ ቅዱስ በግልጽ የሚነግረን። እርግጥ ነው እግዚአብሔር ማንንም አይጠላም፣ በሱ ዘንድ ጥላቻ የለም። ተግሳጹ አባታዊ የፍቅር ጉሸማ ነው። በፈቀድነው እንሄድ ዘንድ የመምረጥ መብቱን ሰጥቶናል። መጨረሳችን እንዲሰምር አካሄዳችንን እንድናረግ ነው። ይህንን አምናለሁ። ምንም እንኳን እርቃናችን ወደዚች ዓለም ብንመጣም ፈጣሪ ባሮጃችንን አላከንም። የመፍጠር የመመርመር ይችን ዓለም የመለወጥ ችሎታና ብቃት ያለው አእምሮ ይዘን የተፈጠር ነው። እንዳለመታደል ሆኖ ይህንን ለማወቅ ለብዙዎቻችን የእድሜያችንን አብላጫውን ጊዜ ይወስድብናል። ስንባንን ፀሐይ አዘቅዝቃ ጉልበት የሚሆን ተስፋ አጥተን ከነመቃብር ኃይላችን ከመቃብር እንወርዳለን። ኖ አይ ነው ስለ ሞት ሳይሆን ስለ ሕይወት ነው ማወራችሁ። ያው የሥጋ ለባሽ ነገር ሆኖብን this is what we sign up for being born ማን ነበር ያለው? never mind የሆነ ሰው። የእኛ ጉዳያችን ወዲህ ነው። ዶክተር ዋይንዳየር እንዳለው don't die with the music still in you። ያችን የኛ የሆነች ብቸኛ ሙዚቃ wherever that is ለመጫወት ነው። ለዚያ ደግሞ ከልብ ካለቀሱ አይደለም የሚባል ሁሌም ጊዜ አለ። እኔ ሁሌም በነገሮች እረፈደብኝ ብዬ ሳስብ ወደ አእምሮ የሚመጣው ከጌታ በቀኝ የተሰቀለው ወንበዴ ነው። የ11 ሰዓቱ ጻድቅ። አንድ አባት ስለሱ ሲናገሩ በቅኔ እንዲህ ብለው ነበር። ያ ሌባ እድሜ ልኩን ሲሰርቁ ኖሮ በመጨረሻም ሰዓት መንግሥተ ሰማይን ሰርቋል። መሀል ሰፋሪነት being average, mediocrity በስራም ይሁን በሕይወት ሌላ ሳይሆን ካለን አቅም በታች ካለን አቅም በታች መስራት ነው። አንዴ የራሴን ሕይወት ሳገላብጥ የተገለጠልኝን ላካፍላችሁ። ብዙ ደስተኛ የማልሆንባቸው ነገሮች ነበሩ። ካለኝ ፖቴንሻል በታች እንደምኖር ሳስብ ያመኛል። ነገሮችን ለማስተካከል እንዳለኝ ችሎታና ብቃት ለመኖር ምንድን ነው የሚያስፈልገኝ? ምን ላይ ነው ጊዜ ማጥፋት ያለብኝ? ብዙ ጥያቄዎችን አሰብኩ። ይህኔ አንድ ሀሳብ በሙያዬ ግልጥ አለ። አንዳች በሕይወታችን ውስጥ የማንወደው ልንለውጥ የምንፈልገው ነገር ካለ ያንን ለውጥን ለማምጣት የምናፈሰው የተለየ ጉልበት፣ የምናጠፋው የተለየ ጊዜ የለም። ኦልሬዲ አሁን ባለንበት በማይመቸን በማንወደው ሕይወት ውስጥ የምናሳልፈው ጊዜ፣ የምናፈሰው ጉልበት አለ። ያንን ጊዜ ጉልበትና ገንዘብ አቅጣጫ መቀየር ብቻ ነው የሚያስፈልገን። በልምድ ስለምናደርገው ለረጅም ጊዜ ስለቆየንበት ከራሳችን ጋር ፍጹም ተዋህዶ አናስተውለው። It all become automatic. It has become second hand nature to us. ከዚያ የልምድ መዘውር ወጥቶ ያንን ኃይልና ጊዜ ወደምንፈልገው ሕይወታችን ሊቀይር ወደሚችል ተግባር መዋል ነው። እዚህ ላይ ሊሰመርበት የሚገባው ነገር ከሰው በላይ አንደኛ ስለመሆን ፉክክር አይደለም ነገራችን። It's all about living out your full potential። እንዳለን ችሎታ በአቅማችን ሙላት ስለመኖር ነው። በመሀል ሰፋሪነት በዓለም በአንድም በሌላም ከዚያም እየተላተምን ወደንም ጠላን እንኖር ይሆናል። ይህንን አቨሬጂካሊ ፍሬምድ የሆነ አመለካከት ይዘን ወደ መንፈሳዊ ሕይወቱ ስመጣ ነው ችግሩ። መንበር በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። Lord, I believe, help my unbelief።
አምናለሁ፣ አለማመኔን አንተ እርዳ እንዳለ ያ ሰው በወንጌል ከጊዜ ጊዜ እምነታችን በጥርጣሬ ይጎሰም ይሆናል። መፈተኑም አይቀርም። ለእኛ ዘመናዊነት አእምሮ ለበረሰው፣ ነገር ማስላት፣ ጸጉር መሰንጠቅ ለለመደ አእምሮ እምነቱ ከጥርጣሬ ጋር መጣላቱ መፋተጉም አይቀርም። ትግላችን ካልተቋረጠ ጊዜ ቢወስድም እምነታችን ስር ሰዶ ፍሬው ለሌላም ይተርፋል። በጣም የምወዳቸው የዘመናችን ቅዱስ አባት ሴንት ፒየሲዮስ ሲናገሩ the goal is to rise up spiritually, not simply to avoid a sin. ዓላማችን እንዲያው ዝም ብሎ ኃጢአትን ለማስወገድ አይደለም፣ በመንፈሳዊነት ከፍ ማለት ነው። የዚያ ከፍታ ጥጉ በጸጋ አምላክ እስከ መሆን ነው። God become man so man can be God እንዲል ሴንት አትናቴዎስ። በነገራችን ላይ እንዲያው ሁሉንም በጅምላ አስሮ ለመግረፍ አይደለም አካሄድ። ብዙ ሰዎች በዓለም ዙሪያ ከነርሱ ቁጥጥር ውጭ በሆነ ሕይወት ውስጥ በተለያየ ምክንያት ከአቅማቸው በታች መክሊታቸውን ቆረው የሚኖሩ ብዙ ሰዎች እንዳሉ አምናለሁ። ይህ ተግዛጽ በስንፍናም ይሁን በፍርሃት ወይም ነገ አደርገው በሚል ምክንያት መሃል ሰፋሪ ሆነን ለቀረ ነው። ይህንን ትርክት ላካፍላችሁና ከታሪኩ የራሳችሁን ግንዛቤ ውሰዱ። ሰውየው በእግዚአብሔር መኖር የማያምን ኤቲስት ነው። ከመንገድ ሲሄድ ድንገት ይደነቃቀፈና ከትልቅ ገደል ይወርቃል። እንደምንም ብሎ የአንድ ዛፍ ትንሽ ቅርንጫፍ ይጨብጥና ከዚያ ታላቅ ገደል ተከስክዞ ከመውደቅ ይተርፋል። ከላይ ሰማይ፣ ከስር ቢወርቁ ከማይተርፉበት የድንጋይ ገደል ማት ተንጠልጥሎ ብዙም ሊቆይ እንደማይችል ሲያውቅ አንድ ሀሳብ መጣለት። ባለው ኃይል ሙሉ እግዚአብሔር ሲል ጮኸ። ተጣራ። ምንም መልስ የለም። ጸጥ ረጭ። እግዚአብሔር ሲል በድጋሚ ጮኸ። ካለ አድነኝና ባንተ አምኜ ሌሎችንም እንዲያምኑ እንደማስተምር ቃል ገባለሁ። አሁንም ምንም መልስ የለም። ጸጥ ረጭ። ድንገት ዙሪያ ገቡን የሚያናጋ ኃይለኛ ድምፅ ሲሰማ ደንግጦ የያዘውን ቅርንጫፍ ለቆ ነበር። ሁሉም ችግሩ ሲገባ እንደዚያ ነው የሚሉት። የለም እግዚአብሔር የለም ሲል ጮኸ። እኔ እንደ ሌሎች አይደለሁም፣ ድምፅህን እኔ ራሴ ሰምቼ ማመን ጀምሬያለሁ። ካንተ የሚጠበቀው እኔን ማዳን ብቻ ነው። ከዚያ እስከ ዓለም ዳርቻ ስምህን አውጃለሁ። መልካም አለ ያ ኃያል ድምፅ፣ አድንሃለሁ። የያዝከውን ቅርንጫፍ ልቀቀው። ቅርንጫፉ ልቀቅ? በፍርሃት የተጨነቀው ሰውዬ ጮኸ። እብድ መሰልኩ እንዴ? ሰላም ክረም ወዳጆቼ፣ የሳምንት ሰው ይበለን። Wait a minute. Did you push that thing? You know, the subscribe thingy? Push it. What are you waiting for?